ሰሞኑን የጎላው የኦርቶዶክስ ጉዳይ ስለሆነ የኦርቶዶክስን ጉዳይ አነሳለሁ። ከጥቂት ወራት በፊት የሙስሊም ነበረ እንዴት መከራችን እንዳየን ታስታውሳላችሁ። ሀገርን ያገለግላል ብለህ የተሾመ ሰው ከርሱን እየሞላ ምን ሰላም አለ? የደሃ ለቅሶን መዝሙር አድርጎ የወሰደ ያለ ምን ሰላም አለ? ምን ሰላም አለ? ህዝብ የማይወዱ መሪዎች እየተፈጠሩ ምን ሰላም አለ? እንዳትተኙ ምንተኛበት ጊዜ አይደለም። በመጨረሻም ጀግናው ለውነትና ላቅ ለመቆም የማይደራደረው ፓስተር ቸሪ በመጨረሻም ዝምታውን ሰበረ። የንግግሩም ጠቅላዩን በእጅጉ ያስቆጣ ሲሆን እኔን ተመለከቱ የቸሪን ሙድቀት ሲናፍቁ ኖሩት ሐሰተኛ ነቢያቶች በአሁን ሰዓት ሊጥሉት ተነሳስተውበታል። ከዚህ በተጨማሪም ጠቅላዩ ወጡትን መግለጫም በጋራ እንቃኛለን። አገዳደሉን አሳምረው ጂሃድ ላይ ያገኘው አንድ ካፊር የዛኔ ተገለዋል። ይልቃ ተለማመድነው ስንት ሰው ሲያልቅ ስንቶቻችን ስናልቅ ነው የሚቆመው። ቢበቃ ህዝባችን ረፍት ይፈልጋል፣ ሰላም ይፈልጋል። ያ ስለ ሰላም እንጮሃለን። በቪዲዮ መግቢያ ላይ እንደተመለከታችሁት አክራሪ ጂሃዲስቶች ካራቸውን ይስሉብናል። የዚህ ቪዲዮ ሙሉ በእጄ ስለገባ ምን እንዳቀዱ እንዴት ሊያጠፉን እንደሚማከሩ በማስረጃ አስደግፌ ያሳያቸዋለሁ። በሌላ በኩልም ብፁዕ አቡነ ናትናኤል እያለቀሱ ያስተላለፉትን መልእክት አብረን እናየዋለን። ሰበር ዜና የአፋር ክልል ህወሓትን በድንበር ጥሰትና በጥቃት ወቀሰ። የፕሪቶሪያው ስምምነት አደጋ ላይ ወድቋል ብሏል። በሌላ በኩል በአሁን ሰዓት የህወሓት የአፋር 6 ቀበሌዎችን በኃይል መቆጣጠር የመላው ዓለምን ትኩረት ይሳበ ሲሆን ይህም በርካቶች የፕሪቶሪያው ስምምነት መጣሱን በግልጽ ተናግረዋል። ለመሆኑ ህወሓት ምን አቅዶ ነው አፈትልኮ የወጣው መረጃ አጋራችኋለሁ። አቀኛለሁ አቀሃለሁ አበበት እናት ባላውሊያ ናት። አንተ ኦርቶዶክስ መተ የመናገር ሞራል የለህ። መጀመሪያ ቤትህን ገበናህን ጓዳ ጉርጓዳ አጽዳ፣ ከጥንቆልና ውጣ። ጴንጤንም አትወክልም፣ ኦርቶዶክስንም አትወክልም፣ ሙስሊምንም ምንንም አትወክልም። አንተ ቦታህና ቦታ ጥንቆላ ነው። ሰሞኑ በኦርቶዶክስ ያለ የተፈጸመውን ጥቃት ሲደግፍ ብሎም በሰዎች ቁስል ስንደዶ እየሰደደ ሲሳለቅ የነበረው በጋሻው ከአብሮ አደጉ በኩል ተሰውሮ ቆየለት አንድ መረጃ ወጣበት። እሱ ምንድነው? አብረን ነው ያለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዘርቁታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደላት ቪዲዮ አገዳደሉን አሳምረው ጂሃድ ላይ ያገኘው አንድ ካፊር የዛኔ ተገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳምር፣ አስተራረዳችሁን አሳምር። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ ወል አንድ ሰው ቢላውን በደንብ አድርጎ ይሳለው። በዛው መሳል አለበት። ሌቦቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የኛ ሰባኪና ምዕመን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ቤተክርስቲያን አጠፋም፣ ኢትዮጵያ የእመቤታችን የአስራት ሀገር ናት፣ አትወድምም አጠፋም ብሎ ይሰብካል። ኢትዮጵያ ከሌሎች ሀገራት በምን ትለያለች? ማጠፋበት ምክንያትስ ምንድነው? ቱርክ የቅዱስ ቆስጠንጢኖስ ሀገር ጉባኤ ኒቄያ የተካሄደባት ያች ታላቅ የክርስቲያኖች ሀገር ዛሬ አንድ ክርስቲያን ለምንድነው የማይገኝባት? ሶሪያ የነ ቅዱስ ኤፍሬም ሀገር ለምንድነው ዛሬ ጠፋችሁ? እነ ኢራቅ የብዙ ቅዱሳን መፍለቂያ ለምንድነው የጠፋችሁ? እንደ ዛሬ ኢትዮጵያ አንጠፋም በማለት ተስፋ ያደረጉ ነው እንዳልነበሩ የሆኑት። ስለዚህ ከሌሎች ሀገር ኢትዮጵያ የምትለይበት ምክንያት የለም። ሌሎቹ እንደጠፉት ሌሎቹ አንቀላፍተው እንደተወጉትና ታሪኩ ነው እንደቀሩት አገራችን ኢትዮጵያ ላይም ክርስቲያኖች ነበሩ መባሉ አይቀርም። በዚህ አካሄዳችን ከቀጠለ የትናንትናው ዝምታችን ለዛሬው መታረዳችን መንስኤ ሆኗል። የዛሬው ዝምታችን ደግሞ ለነገ መታረዳችን መንስኤ ነው የሚሆነው። ስለዚህ አንድ ክርስቲያን ማወቅ ያለበት ነገር ቢኖር አንድ ሰው ተነስቶ ሀገርን፣ ቤተክርስቲያንን፣ ትውፊትህን፣ ባህልህን ሊያወድም የመጣ ጠላት ካለ እሱን ገጥመ ማሳደድና ማጥፋት ነው እንጂ አንጠፋም እያሉ እየተወጉ እየታረዱ መኖር ክርስትና አይደለም። አንተ ሰው ላይ ግፍ አትፈጽም፣ አንተ በሰው ድንበር አትግባ፣ አንተ ኃጢአት አትስራ፣ አንተ መጀመሪያ ግፈኛ አትሁን እንጂ አንተ ላይ ግፍ ሊሰራ የመጣ ቤተክርስቲያንን ሊያጠፋ
እናት አባትህን ሊያርድ ሀገር ኢትዮጵያን ሊያወድምና ታሪክን እንዳልነበር ሊያደርግ የመጣን ጠላት እሱ በመጣበት መንገድ ነው መመለስ ያለብህ። እንዲሁም በመጽሐፈ ሳሙኤል ቀዳማዊ ላይ እንደተጻፈው ፍልስጤማውያን ተነስተው እስራኤላውያንን ሊወሩ ቢሉ ጎልያድም ተነስቶ በእግዚአብሔር ሕዝብ ላይ አፉን ቢያላቅና እግዚአብሔርን ቢሳደብ ቅዱስ ዳዊት ይሄንን ሽሙጥና ስድብ ሰማ። በዚያንም ጊዜ እግዚአብሔርንና የእግዚአብሔርን ሕዝቦች የሚሳደበውን ጎልያድን ሂዶ ገጠመው። በጠጠር ግንባሩን ብሎ ጣለው። ከዛም በኋላ በእጁ ሰይፍ አልነበረ። ጎልያድ ሰይፍ ታጥቆ ነበር የመጣው። የጎልያድን ሰይፍ አነሳና የጎልያድን አንገቱን ቆርጦ ጣለው። በዚያንም ጊዜ ቅዱስ ዳዊት ከኔና ከወገኖቼ ላይ ስድብን አራኩ ብሎ ተናገረ። ሕዝብን፣ ሀገርን፣ ቤተሰብን ሊያወድም የመጣን ጠላት ሳትደርስበት የደረሰብን ጠላት ካለ መግደል ኃጢያት አይደለም። ቀኝን ሲመታ ግራን ስጥ የሚባልበት ቦታ አለው። ጠላትን ወደን የሚባልበት ቦታ አለው። እንዲሁ እንደ ዛሬዎቹ ግራኛ ይመር ተነስቶ ቤተክርስቲያንን 15 ዓመት ሙሉ ሲያወድማት በዚያን ጊዜ የነበረው ንጉስ ተነስቶ ሸሸ። ብዙ ሰዎች ታረዱ። ብዙ አብያተ ክርስቲያናት፣ ብዙ ገዳማትን ወደሙ። በዚያንም ጊዜ መፍትሄውን ያወቀው ልጁ ገላውዲዮስ ተነሳ ሰይፉን ይዞ። ግራኛ ይመር ሰይፍ ይዞ እንደመጣ ሁሉ ገላውዲዮስም ሰይፉን ይዞ ተነሳ። ግራኛ ይመርን አሳዶ አንገቱን በጥሶ ጣለው። በዚያንም ጊዜ የኢትዮጵያን ሰላሟን የቤተክርስቲያንን አንድነቷን መለሰ። እግዚአብሔርን ባረከው። እኛም ሁሌ ወር በገባ ባይሰበት ቅዱስ ገላውዲዮስ እያልን እናዘክሯለን። ወንድማችን ቃሎትን ያሰማልን። እንግዲህ በቪዲዮ መግቢያ ላይ እንደተመለከታችሁት አክራሪ ጂሃዲስቶች ካፊር ሲሉ የሚጠሯቸውን ክርስቲያኖች እንዴት ማጥፋት እንዳለባቸውና እንዴት ምሪቱን እንደሚወርሱ ይማከራሉ። ልብ አድርጉልኝ። የሁሉንም የእስልምና እምነት ተከታዮች አይመለከትም። ከጂሃዲስቶች ውጪ ዛሬ ለዓለም ስጋት የሆኑ የአሸባሪ ቡድኖች ከዚህ አይነት ሐሳብ ይወጡ ናቸው። ካፊርን ካጠፋ ገነት ትገባለህ ሲሉም ያምናሉ። ታዲያ ወገኔ የምትታረደው እነሱ ገነት ይገቡ ግዛታቸውን የሚያስፋፉ ዘንድ ነውና ሀገርን፣ ሃይማኖትን፣ ባልን፣ ትውፊትን እንደ ግራኝ እንደ ፋሺስት ጣሊያን ሊያጠፋ ይመጣውን እንደ አባቶች ልትመክት ራስንም ልትከላከለ ተገቢ ነው ልል ፈልጋለሁ። ሰሞኑን የጎላው የኦርቶዶክስ ጉዳይ ስለሆነ የኦርቶዶክስን ጉዳይ አነሳለሁ። ከጥቂት ወራት በፊት የሙስሊም ነበረ። እንዴት መከራችን እንዳየን ታስታውሳላችሁ። የኦርቶዶክስን በሚመለከት ጉዳዩ በኔ እይታ በጣም ቀላል ነው። ኦን ባንተ ልጆች ስላልደረሰ በጣም ቀላል ነው። ልጆቻቸውን ያጡት እናቶችና አባቶች እንዲሁም ገና በጨቅላነታቸው የእናትና አባትን ፍቅር ሳይጠግቡ ለተለዩዋቸው ለነዚያ ልጆች አንተ እንዳልከው ቀላል አይደለም፣ በእጅጉ ከባድ ነው። የድርጊት በሌላው ዓለም ላይ ተከስቶ ቢሆን ኖሮ ዛሬ ሀገራችን ባንዲራ ዝቅ ብሎ ይውለበለብ ነበር። ነገር ግን አንተ ሾምከው የአርሲው ዞን አመራር ለቢቢሲ አማርኛ በሰጠው መግለጫ ሰላም ነው፣ ምንም ሰው አልሞተም ሲል ነበር ያሰተ ወሬውን ሲዘላበድ ይከረመው። አብሮ ካፋለገ ሰርቆ የቱ ጋር የወደቀው ይያለ ካፋለገ ምን ሰላም አለ? ሀገርን ያገለግላል ብለህ የተሾመ ሰው ከርሱን እየሞላ ምን ሰላም አለ? የደሃ ለቅሶን መዝሙር አድርጎ የወሰደ ያለ ምን ሰላም አለ? ምን ሰላም አለ? ህዝብ የማይወዱ መሪዎች እየተፈጠሩ እንዳተኙ ምን ተኛበት ጊዜ አይደለም። የፓስተር ቸሬ የተናገረው ንግግር ጠቅላዩንና ለሱ የሚያሸርግዱ ሐሰተኛ ነቢያቶችን በእጅጉ ያንጨረጨረ ይገኛል። ፓስተር ቸሬ ግን ዛሬም እነገም ወደፊትም ከእውነት ጎን የቆመ ለኒናው የሚገዛ ጀግና ሰው ነው። ይህን ንግግር የተናገረው ሀገር አለኝ ከፈጣሪ በታችም በሱ የተሾመ መንግስት ይጠብቀኛል ሲሉ በሌሊት የተረሸኑ ኦርቶዶክሳንን ከተመለከተ በኋላ ነው። ፓስተር ቸሬ የእውነት ሰው ክበርልኝ። ታዲያ ይህንን ተከትሎ ሐሰተኛ ነቢያቶች በተለያዩ ሶሻል ሚዲያዎች ላይ ፓስተር ቸሬ እንዴት መሪያችንን እንደዚህ ይናገራሉ በማለት በማቀሳሰር ላይ ናቸው። እየመረረም ቢሆን ተውጧል። ቸሬ ሐቀኛ ሰው ነው፣ የተናገረውም ትክክል ነው። ደከመን፣ ብዙ ጊዜ ሰማን፣ እናንተም ፈረዳችሁብን በእኛ፣ እናንተም ወቀሳችሁ። አው ይብቃ፣ ተለማመር ነው። የኦርቶዶክሳንን እልቂት ጆሮአችን በመስማት አፋችን ሁሌም በመጮህ ብቻ ደከመ። የድርጊታችን ለሚያልቁት ወንድምቶቻችን መፍትሄ ሊያመጣ አልቻለም። ደከመን፣ መረረን። እነሱ ግን ሞታችንን እያለማመዱን ኖርማላይዝ እንድናደርገው አደረጉት። እግዚአብሔር አምላክ ብርታቱን ሰጥቶን አጥፊዎቻችን እንድንታገል እርሱ ይርዳን። ሰበር ዜና። የአፋር ክልል ህወሓትን በድንበር ጥሰትና በጥቃት ወቀሰ። የፕሪቶሪያው ስምምነት አደጋ ላይ ወድቋል ብሏል።
ህወሓት ዳግም የፕሪቶሪያውን ስምምነት ጥሶ 6 የአፋር ቀበሌዎችን ተቆጣጠረ። የባውን ሰዓት በብዙ ዘንድ ከፍተኛ ጥያቄን አስነስቷል። ነገሩ ግን እንዲህ ነው። በመቅረብ እድሜያቸው ለሀገር ሰላም ሽማግሌ ሆኖ መቅረብ ሲገባቸው በተቃራኒው የ4 ኪሎ ወንበር ናፋቂዎች ስለህዝባቸው እንደሆኑ መሪ ግድ የማይስጣቸው የህወሓት አመራሮች ላለፉት ጊዜያት ከኤርትራ ጋር እጅና ጓንት ሆኖ ጽመዶ ሲሉ በጠሩት ስምምነት እግር ሲተጣጠቡ ነበር። ታዲያ አሁን በሀገራችን ኢትዮጵያ ያለውን አለመረጋጋት የተመለከቱ ሽማግሌዎቹ ከኤርትራው መሪ ኢሳያስ አፈወርቂ ጋር በመነጋገር በይፋ ጦርነቱን አስጀምሮታል። ልብ አድርጉ። የዳውን ልጅ የማገዱ የራሳቸውን የፖለቲካ ጥማት ለማርካት የሚጣደፉ በእጅጉ ተበራክተዋልና ተጠንቀቁ ልላችሁ እወዳለሁ። አቃለሁ አበበት እናትህ ባላውሊያ ናት። አንተ ኦርቶዶክስ መጥተህ የመናገር ሞራል የለህም። መጀመሪያ ቤትህን ገበናህን ጓዳ ጉድጓዳ አጽዳ። ከጥንቆልና ውጣ። ጴንጤንም አትወክልም፣ ኦርቶዶክስንም አትወክልም፣ ሙስሊምንም ምንንም አትወክልም። አንተ ቦታህና ቦታ ጥንቆላ ነው። እናት ባላውሊያ ናት። አንተ ደግሞ የእናት ስማ በለው ነበርክ። እናት ዝታው ወደ አወይ ቤተክርስቲያን ሄደው አገልግሎት ሲጀምሩ ተከትለ መጣክ። ምንም አባ መጽሐፍ ቅዱስ አንበበ ማታቅ። ከድሮም እኮ አንተ እንዲና እንዲነ 5% ነው እምነት 5% አይሞላም። አታጽርብር አቃለሁ። እንጆሪ ሚስትህን ድንግልናዋን ወስደ የካድካት ዲላ ከተማ ውስጥ አቀልሃለሁ። እንጆሪ ትባላለች። እውቅና ሲመጣ የጻልካት ልጅ እንድሽ ብለ ሃይማኖቴ ከዚህ በኋላ አንድ ቃል ሃይማኖት ላይ ኦርቶዶክስ ላይ ዘባበታለሁ አወራለሁ ብትል ሌላ ጉድህን ደሞ ዘረግፍላለሁ። ሰሞኑ በኦርቶዶክሳውያን ወንድምቶቻችን ላይ በተፈጸመው ጥቃት ያላለቀሰ ያላነባይ ሰው ልጅ የለም ከበጋሻው ውጪ። ታዲያንን ተከትሎ አብሮ አደግ የሆኑት ጓደኞቹ ይሄው የበጋሻውን ጥቅመኝነት በማስረጃ በማስደገፍ እያወጡ ይገኛሉ። እንደኔ የበጋሻውን መጨረሻ ማየት ይናፍቀው ለተናገርከው ነገር በጊዜ ንስሐ ካልገባ የህፃናቱ ደም የእናቶችም እንባ ገና ይፋረዳል። እመነኝ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ዛሬ እናንተን ያስተምራሉ ይጠቅማሉ ጀምናሉ በያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ ቪዲዮዎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ ያላችሁ ሰብስክራይብ ላይክ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።